እናቴ አምላክ ያበስብስሽ። ምን እሺ ቦስ፣ የሳትኳት ነገር አለች እንዴ? የት አለ ቁርሱ? የምን ቁርስ ቦስ? ሴትዮ አንቺን አንዴ ተቀምጠን የምንጠብቅ ቅዴ እኮ እኔ ልፈወስ ብዬ ነው። እቺ ልጅ ልታፈልግሽ እንዲያዙ? አዎ። ለምን ምን ፈለግሽ? አረ ቺኳ ወርኩ የሌላ ናት ወጥቷል። ምን እያለች ነው አቤል? ምን ኦኬ፣ ይኸውልሽ ሁለተኛ ይሄ ቃል ካፍሽ እንዳይወጣ። አዚት የተባለችው የቤት ሰራተኛ ወደዛ ቤት ከመጣችን በኋላ ያላትን አመለካከትና አስተሳሰብ ወደ ጎን በማድረግ እንግዲህ ሰዎችን ተቀባይነትና እንዲያምኗት በማድረግም የመጀመሪያዋ ስራዋን አሳክታለች። የአዚት ስራ ከዛ ቤት መታ ሰላይ እንደሆነችና የመጣችበትን ዓላማ ጠንቅቃ የምታውቅ ሲሆን ለዚህ ዓላማነት ደግሞ ተመርጣና እጩ ሁና እንደገባችም ወደነ ርብቃ ቤት የታወቀ ነው። ሆኖም እንግዲህ አዚት የተባለችው የቤት ሰራተኛ ሳትሆን ሆና እያስመሰለች ያለችው እንዲሁም ደግሞ የቤቱን ስራ ጠንቅቃ ከሰራችውን በኋላ እህትዬ የምትላትን አንዳንድ ነገሮችን እሺ በማለት እየፈጸመች በመጨረሻ ግን ሙሉ ለሙሉ ሁሉም ካመኗትም በኋላ የመጣችበትን ዓላማ አሳክታለች። በመጨረሻም እንግዲህ እትዬን መርዛታለች። ባዶ ቤት ናት ያለችው፣ ማንም የለም። ስለዚህ የአጋጣሚማ ሊያመልጠን አይገባም በማለት አዚት እንግዲህ ርብቃ እንዲሁም ሌሎች ቤት የነበሩ ሰዎች ወደ ውጭ ወጣ ሲሉ እሷና እትዬ ብቻ ነበሩ። አዚት ይህንን አጋጣሚማ መጠቀም አለብኝ፣ ከዛሬ የተሻለ እድል ሌላ ላገኝ አልችልም በማለት እትዬ ምግብ አቅርብልኝ ብላት በነበረበት ሰዓታ መርዛታለች። ከምትበላው ምግብ ላይ እንግዲህ መርዝ ከመረዘችም በኋላ እትዬ ከበላችም በኋላ ያንን ምግብ እራሷን ስታ ሶፋ ላይ ነበር ተዘራ የወደቀችው። አዚትም እንግዲህ እትዬ ያንን ምግብ ከበሉ በኋላ ቤት ውስጥ ያለውን ያንዳንዱ ነገር ካርታና ፕላን እንዲሁም ደግሞ የመጣችበት ዓላማ ለምን እንደሆነ ጠንቅቃ ስላወቀች ፈጽማለች። እንግዲህ እዩብ ለምንድን ነው ይህን ያክል ግፍ በእናቱ ላይ መፈጸም የቻለው? እንዲሁም ደግሞ ለምን አስፈለገው? የእዩብ ሀሳብና እቅድ እንግዲህ የቤቱን ስም በራሱ ስም ማዞር ይሆናል። እንዲሁም ደግሞ እማዬ ወይም ደግሞ እትዬ እያለች የምትጠራት ርብቃ በጣም ስለምትወደው አቤልን በዚህ የተነሳ ደግሞ እዩብ የተባለው በጣም ይቀናበታል። ከልጅነት እስከ እውቀት እንኳን ይኸው አቤል አይሳሳትም፣ አቤል ቁም ነገረኛ ነው እያለች እማዬ ትወዳለች በማለት እንግዲህ ከእናቱ ፊት ራሱ ሲነግረውም ነበረ። እናቱም እንግዲህ አንተ እዩብ ግን መቼ ነው በጣም ትልቅ ሰውና አስተዋይ እንዲሁም ደግሞ ብልጥ የምትሆነው? በቃ ሁሌ እንደቀለድክ ነው አይደለ? እስኪ አንድ ቀን ቆፍጠን ጎራ ብለህ ወግ ማድረግ አሳየኝ በማለትም የቤቱን መቤት ወይም ደግሞ እናታቸው የሆነችው እማማ ስታዘው እና ስታወረውም ነበረ። እንግዲህ እዩብን ልክ ህፃን ልጅ አድርጋን የምታየው ነገር ግን ከአቤል በምንም አትለየውም። እዩብ ግን ይህ ነገር በጣም የተዳላበትና የእሱ ነገር የተቀማ መስሎ እየታየው ነው። በሌላ በኩል እንግዲህ ርብቃ ከአቤል ጋር ያላት ግንኙነት እየተቀራረበና እንዲሁም ደግሞ ደስ የሚል ጊዜ እያለፈ እያሳለፉም ይገኛሉ። ርብቃ ከአቤል ጋር ካሳለፈቻቸው ጊዜያቶች መካከል የዛሬው የተለየ ነበረ። እማየም እንግዲህ ከዚህ በኋላ ርብቃን ወጣ እያደረግ ማዝናናት አለብህ በማለት አሳውቀውም ነበረ። ታውቃለህ ከዚህ በኋላ እርጉዝ ስለሆነች ልጅቷ ብዙ ነገር ያስፈልጋታል። ይህን ነገር ደግሞ ልትቋቋመውና ልትችለው ይገባል። ታውቃለህ ሌላ ሚስት ብትሆን ራሱ እስካሁን አብራ አትቀመጥም ነበረ። ነገር ግን እርግብ የዋህና ብልጥ እንዲሁም ማስታወይ ስለሆነች አብረሃለች እንጂ ሌላ ሰው ቢሆንም እስካሁን አብራት አይቆይም፣ አብራትም አይቀመጥም፣ አብሮም አይቆይም። ስለዚህ ይች ልጅ ብትንከባከባትና ጥሩ አድርገህ ብትይዛት የተሻለ ነው በማለት እንግዲህ ለአቤል ስትነግረውም ነበረ። አቤልም እንግዲህ ኧረ እባክሽ እማዬ ይህ ልጅ የምትይው ነገር እኮ ውሸት ነው ገና ነው በማለት ነበር ያሳወቃት። ቢሆንም እንግዲህ ነገር ያለው የመጣው ይምጣ ጥንቃቄ አድርግ በማለት እትዬ አሳውቀዋለች። እንግዲህ በጧቱ ተነሱና ርብቃ ሆዴን አመመኝ በማለት ስትጨነቅ አይቷት አቤልም በሰላም ነው ርብቃ ምን ሆነች ነው በማለት ጠይቋት ነበረ። ርብቃም እንግዲህ አይ ደህና ነኝ አቤል ያው ትንሽ ሆዴን ቆርጦኝ ነው ስትለው ምናልባት ምግብ ፈልገሽ ሲሆን ርቦሽ ሲሆን እንዴ በቃ ቆይ እስኪ
ያቻ ዝቲ ተነስታ ከሆነ ምግብ አምጪላት ልበላት በማለት ለእሷ ያሳውቃታል። ርብቃ ግን አይ እኔ ምንም አይነት ምግብ አልፈልግም፣ በዛ ላይ ደግሞ ማን ይነሳል በዚህ ሰዓት በማለት ነበር የመለሰችለት። አቤልም እንግዲህ እንግዲያውስ ነይ እዚህ ፍራሽ ላይ ከምትሆኝ መኝታ ክፍል ወይም ደግሞ አልጋው ላይ ብትተኝ የተሻለ ነው፣ እስከዛ ደግሞ እኔ ምን የመሰለ ምግብ ሰርቻ አበላሻለሁ በማለት በጧቱ ተነስቶ እንግዲህ ለሚስቱ እንቁላል ፍርፍር ሰርቶ አብልቷታል። በዚህም የተነሳ እንግዲህ ማንም ሰው ሳይነሳ ቀድሞ ነበር የተነሳው። ቁርሳቸውን ከበሉ በኋላም እንግዲህ ሌሎች ኑ ቁርስ አቅርቦ ሲባሉ እዮብ ግን አይ እኔ በልቻለሁ ነበር ያለው። ርብቃም እንግዲህ በጣም ተደስታ ነበረ። ምክንያቱም በሱ እጅ ጎርሳ አታውቅም ነበር። ለመጀመሪያ ጊዜ ሲሰጣት በጣም አመሰግናለሁ ብለውም ነበረ። እንግዲህ አቤልም እኔም አመሰግናለሁ፣ ደግሞ ያው ውለታ ነው። በባለፈው ታምሜ ሳለ አንቺም እንደዚህ ተንከባክበሽኛል። ስለዚህ አንድ ባንድ እንጂ ምንም አይነት የሰራውን ነገር የለም፣ እንደዚህ ልታመሰግኝኝ አይገባም በማለት ርብቃን ያናገራታል። ርብቃም እንግዲህ ቢሆንም አቤል አመሰግናለሁ ብላ ዘወር ትላለች። በሌላ በኩል እንግዲህ እትዬ ቁርሱ የታለ በማለት አዝቲን እጠጠራታለች። አዝቲ ግን አይ መጀመሪያ የቤቱ ባለቤት ሳይበላ ራሴ ግጥም ጥርቅም አድርጌ ከበለው በኋላ ለእነሱ ምግባቸውን እሰጣቸዋለሁ እንጂ እኔስ ደግሞ ለምን እራባለሁ በማለት በጧቱ ተነስታ የራሷን ምግብ እየቀመቀመችም ነበረ። እትዬም እንግዲህ አራዝቲ የት ነሽ በማለት መጣራቷን አልተወችም። ሆኖም እንግዲህ እዮብን ብድግ አለና ምን ነው ዛሬ ደግሞ ምግብ የለም እንዴ በማለት ጠየቃቸው። አይ እዮብ ያው አዚትን ጠርቻን ነበረ፣ እስኪ ምናልባት ተነሱና እያት የሆነ ቦታ ሁና ይሆን እንዴ ትለዋለች። እሺ በማለት ነበር ያመራው። ወደ ኪችን ከሄደ በኋላ እንግዲህ እየበላች ነበር ያገኛት አዝቲ። እዮብም እንግዲህ በጣም ይናደድባታል። ምን ትሰሪያለሽ? ምንድን ነው አላማሽ? የት አለ ስራሽ? ምንድን ነው በማለት ነበር የጠየቃት። ሆኖም እንግዲህ አጅሪት እንዴ እዮባ ተረጋጋ እንጂ ምንሽ ነው እንዴ ቀስ እያልክ ያው መጀመሪያ እኔ ልብላ ከዛ በኋላ ደግሞ አቀርባለሁ በማለት ነው እትልና የራሷን ጥስቅ እያደረገች እየበላችም ነበረ። እዮብም አበላሏ አየውና በጣም ስለደበረችውና ስለዘጋችው ከኪችን ነበር ጥሏት ወጠት ያለው። ከወጣ በኋላ እንግዲህ የሚገርም ነበረ። ይች ልጅ ምንድን ነው አሁን እሺ ብለኛል ነበር ምግብ ለማቅረብ አለና ተመልሶ ወደዛ ኪችን ይመለሳል። ሲመለስ እንግዲህ አዝቲ ከድስቱ ላይ የሆነ ነገር እየጨመረች እንደሆነ አይቷታል። ነገር ግን ካየ በኋላ ምንድን ነው የምትጨምሪው በማለት ምንም አትጠይቃትም። ተነስቶ ነበር የወጣው። ምክንያቱም እዮብና እንዲሁም ደግሞ አዝቲ ከጓደኛው ጋር ያሰቡት እቅድ ስላለ ይቅድማ መሳካት አለበት በማለት ምንም አልተናገራትም። በሌላ በኩል እንግዲህ ርችና ርብቃ መኝታ ክፍል ነበሩ። እና የተነሽ እንጂ ቁርስ በይ ስትላት አይ አልበላም እኔ በልቻለሁ፣ ያው እንደውም ደግሞ አቤል ነው ሰርቶ ያበላኝና አልበላም ትላታለች። ሪችም እንግዲህ ሰሞኑን ግን እንዴት አይነት ነገር ነው የምታሳልፊው? ሁኔታችሁ እየተቀራረበና ደስ እያለ መጥቷል፣ በይበርች በማለት ታበረታታታለች። እሷም አይ ሪችዬ ምንም የተቀየረ ነገር የለም፣ እንደው ግን ተስፋ አለኝ አንድ ቀን እዮብ እንደሚወደኝ ወይም ደግሞ አቤል እንደሚወደኝ እርግጠኛ ነኝ ትላለች። ሪችም እንግዲህ እኔ የምልሽ ርብቃ ምን ነው ያን ቀን ሰክሮ አቤል ከመጣ በኋላ እንዲሁም ደግሞ አንድ ላይ ካደራችሁ በኋላ የተጠቀምሽው መድኃኒት አለ በማለት ጠየቀቻት። ርብቃም እንግዲህ አዎ በወቅቱ አቤል የሆነ መድኃኒት ሰጥቶኝ ነበረ፣ ነገር ግን እኔ አልፈልግም ብዬ ጣልኩት ትላታለች። ሪችም እንግዲህ እንዴ ለምን እንደዛ አደረግሽ? አሁን እዮብ ወይም ደግሞ እኮ አቤል ካወቀ በጣም ነው የሚናደድብሽ ትላታለች ማለት ነው። በእርግጥ በዚህ ጉዳይ እዮብ እያቃል መድኃኒቱን እንዳልበላችሁ እና እንዳልወሰደችው ስለሚያውቅ እትዬም ደግሞ ልጅ ልጅ እያለች ስለምታስቸግራቸው እንዲሁም ደግሞ ሕፃን ቢኖር በጣም አሪፍ ነው ብላ ስለምታስብ ጥለዋለች መድኃኒቱን። በሌላ በኩል እንግዲህ እትዬ ቁጭ ብላ ሳለ እንግዲህ የሆነ ማስታወሻ ወይም ደግሞ ሰነድ ነገር እያነበበች ነበረ። ሆኖም ራሷን አሟት እንዲሁም ደግሞ ስፍስፍ ምርር ብላ እያለቀሰች ነበረ። ስታለቅስ እንግዲህ የህፃን ልጅ ድምፅ እየሰማችም ነበረ። ምናልባት እንግዲህ ያቸው የህፃን ልጅ የሰማችው የማን ይሆን? የወደፊት የልጅ ልጇ እየታያት ወይስ ደግሞ ተጥሎ የወደቀ ልጅ ነበረ? ሆኖም እንግዲህ አቤል ምን ነው እማዬ ደህና ነሽ በማለት እንዲሁም ደግሞ ርችም ደህና ነሽ ብላ ጠይቃት፣
አይ እኔ በጣም ደህና ነኝ፣ ምንም አታስቢ፣ ይልቅ እስኪ አምጫት ርብቃን ነበር ያለቻት። ርብቃም ወደ ሳሎን ከወጣች በኋላ እማዬ እስኪ አንተ ልጅ ሚስት አይደለች? እንደ ማንኛውም ሚስት የሚገባትን ክብርና ቦታ ስጣት፣ እስኪ ወጥተህ አዝናናት፣ ፈታ አድርጋት ተብሏል። እሱም እንግዲህ እንዴ እማዬ ምን ነው በማለት ከአቅማማም በኋላ ወጥቶ ለማዝናናት እሺ ብሎ ወስዷታል። ከዛ በፊት ግን ያው እርጉዝ ስለሆነች የመቅለስለስ ስሜትና ባህሪ ስላለው እኔ ወደ ሳሎን ስትባል አልሄድም ነበር ያለችው። እዩብም እንግዲህ የት ናት ርብቃ በማለት ሲጠይቁ ሪች መኝታ ክፍል ናት አልወጣም ብላለች በማለት ነበር እያሳወቃት። እንግዲህ እንደዛ ካለችው በኋላ በቃ እንደዛ ከሆነማ እኔም ቁርስ አልበላም ልሄድና ላጫውታት ይላል። አቤል በጣም ይናደዳል። ተቀመጥ፣ ወዴት ነው የምትሄደው? እኔ ሄዳለሁ በማለት እንግዲህ ወደ ሚስቱ ሄዳል። ወደ ሚስቱ ከሄደ በኋላ ደህና ነሽ ታሞሻል በማለት ጠይቃት፣ እሷም ደህና ነኝ ትለዋለች። በዚህ መሀል እያወሩ አዝቲ ትመጣና እኔ ምልሽ ቸከሷ እባክሽ ስራ በዝቶብኛል አግዥኝ ትላታለች። አቤልም በጣም ይናደዳል። ስራሽ እኮ የቤት ሰራተኛ ነው፣ ስለዚህ ከዚህ በኋላ የኔ ሚስት እንደዚህ ብለሽ ልትናገሪያት አይገባም በማለት ነበር ያሳወቃት። እሺ ይቅርታ በማለትም ተመልሳ ሄደች። እንግዲህ እነሱም ወጣ ብለው ለመንቀሳቀስ ተስማምተው እየወጡም ነበረ። እዮብንም እጠራዋለሁ ስትለው አቤል ከፍቶታል። እንዴ ምን ችግር አለው ምን አስቆጣ ስትለው ግን ተስማምቷል በሀሳቧ። በቃ እንሂድ ተባብለው እንግዲህ ከሪች ጋር ተያይዘው ነበር የሄዱት ብቻቸውን ላለመሆን። አዝቲም ይህን አጋጣሚ በመጠቀም እንግዲህ እትዬ ወይም ደግሞ እናታቸው ቤታቸው ስትቀርላት መድኃኒቱን መርዝ ጨምራ ሰጥታታለች። አዝቲ ይህንን መርዝ ከሰጠቻት በኋላ ምን አይነት ውሳኔዎችና ድርጊቶችን ልታከናውን ትችላለች? ሰው የቤት ሰራተኛ እንዳልሆነች ይነቀባታል ወይስ ደግሞ አቤል እንዳመጣት ወይም እዩብ እንዳመጣት ማን ያውቃል?